ኢትዮጵያውያን ወደ ሩሲያ መግባት የሚያስችላቸው የኢቪዛ አገልግሎት ዕዳ ያልከፈሉ እየተከሰሱ ናቸው። አደገኛ የአውሎ ነፋስ በጎንደር አቅራቢያ 240 ቤቶች ወድመዋል። ተጨማሪ 5 ኢትዮጵያውያን በሞት ተቀጡ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። በወሳኝ መረጃ የዜና ዝግጅታችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ከ1000 በላይ ኢትዮጵያውያን ወደ ሀገራቸው ተመልሰዋል ተባለ። በሳምንት ውስጥ በተደረገ 8 ዙር በረራ የተመለሱት 1604 ወንዶችና 192 ሴቶች እንዲሁም 38 ጨቅላ ህጻናት ሲሆኑ ከተመላሾች መካከል 53 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎችም ይገኙበታል ተብሏል። የሴቶችና ማህበራዊ ጉዳይ ሚኒስቴር ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ የማድረግና ከቤተሰብ ጋር የማቀላቀል ስራ ከሚመለከታቸው ባለድርሻና አጋር አካላት ጋር በመተባበር በትኩረት እየሰራ እንደሚገኝ አስታውቋል። በተጨማሪም መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገራት ሄደው የሚመለሱ የፍልሰት ተጎጂዎችን ለመደገፍ መልሶ ለማቋቋም የሚያስችሉ ተግባራትን በትብብር እያከናወነ መሆኑን ገልጿል። ወደፊትም በህገ ወጥ የሰዎች ዝውውር አስከፊነት ዙሪያ ህብረተሰቡን ለማገዝ መደበኛ ያልሆነ ፍልሰትን ለመከላከልና ደህንነቱ የተጠበቀ ፍልሰትን ለማበረታታት ሚኒስትሩ የጀመራቸውን ስራዎች አጠናክሮ የሚቀጥል ይሆናልም ተብሏል። በአጠቃላይ 1834 ዜጎች ወደ ሀገር ውስጥ ተመልሰዋል መባሉን የሴቶችና ማህበራዊ ጉዳይ ሚኒስቴር መረጃ ያመለክታል። በተያያዘ ዜና ሳውዲ አረቢያ ተጨማሪ 5 ኢትዮጵያውያንን በሞት ቀጣለች። ወደ ሳውዲ አረቢያ አደንዛዥ እጽ በድብቅ ሲያስገቡ ተይዟል የተባሉት ኢትዮጵያውያን በሞት የተቀጡት ሰኞ ሐምሌ 20 2018 ዓ.ም በአስሪ ግዛት መሆኑን የሀገር ውስጥ ጉዳዮች ሚኒስቴር ገልጿል። ከቅርብ ጊዜ ወዲህ በሳውዲ መንግስት የሞት ቅጣት የተፈጸመባቸው ኢትዮጵያውያን ቁጥር 17 ደርሷል። ሰኔ 16 5 ሰኔ 1 4 ሚያዝያ 13 2018 ዓ.ም 3 ኢትዮጵያውያን በሞት ተቀጥተዋል። ሚኒስትሩ በመግለጫው የጸጥታ አካላት ወንጀለኞችን በቁጥጥር ስር አውለው ባደረጉት ምርመራ ጥፋቱን መፈጸማቸውን በመረጋገጡ ክስ እንዲመሰረትባቸው ተደርጓልም ብሏል። በፍርድ ቤቱ ውሳኔ ይግባኝ ቢጠየቅም የጠቅላይ ፍርድ ቤቱ ብይኑን በማጽናቱና በሸሪያ ህግ መሰረት የንጉሳዊ ትዕዛዝ ተፈጻሚ እንዲሆን መደረጉም ተብራርቷል። የሞት ቅጣቱ ዓላማ የዜጎችን ደህንነት ለመከላከልና ነዋሪዎችን ከአደንዛዥ እጽ አደጋ ለመጠበቅ እንዲሁም አደንዛዥ እጽን ለሚያዘዋውሩና ለሚያስፋፉ አካላት በህግ የተደነገጉትን እጅግ ከባድ ቅጣቶች ተፈጻሚ ማድረግ መሆኑን ተጠቅሷል። ቶርናዶ ማለት እጅግ በጣም ከፍተኛ ፍጥነት ያለውና እንደ አውሎ ንፋስ እየተሽከረከረ ከመሬት ደመና የሚዘረጋ አጥፊ የንፋስ እሽክርክሪት ነው። ከላይ በመረጃው ላይ የሚታየው ምስል ከትናንት በስቲያ በጎንደር አቅራቢያ የተከሰተ ነው። በቤቶች ላይ ጉዳትም አድርሷል። እንዴት ይፈጠራል ለሚለው ሞቃትና እርጥበታማ አየር ከቀዝቃዛና ደረቅ አየር ጋር በኃይል ሲጋጩ የሚፈጠር የተፈጥሮ አደጋ ነው። ጉዳቱ ደግሞ መንገድ ላይ የሚገኘውን ቤት፣ መኪናና ዛፍ በቀላሉ ነቅሎ የማንሳትና የማጥፋት ከፍተኛ አቅም አለው። አልፎ አልፎም በመብረቅ እሳት ሊፈጠር ይችላል። ኢትዮጵያውያን ዜጎችን ወደ ሩሲያ መግባት የሚያስችለው የኢቪዛ አገልግሎት የሚያገኙበት አሰራር በቅርቡ ይፋ ሊደረግ ነው። ሩሲያ ለኢትዮጵያ፣ ለታንዛኒያና ለግብጽ ዜጎች የኢቪዛ አገልግሎት መስጠት የምትችልበትን እድል በማጥናት ላይ እንደምትገኝ የሩሲያ የኢኮኖሚ ልማት ሚኒስቴር ለሀገሩ መገናኛ ብዙሃን አስታውቋል። ሚኒስትሩ አክሎም የኢቪዛ ማመልከቻ እድል ለኢትዮጵያ፣ ታንዛኒያና ግብጽ ለማስፋፋት እንዲሁም ለበርካታ ጊዜ መግባት የሚያስችለውን የኢቪዛ አማራጭን ለማስተዋወቅ ከሩሲያ ውጭ ጉዳይ ሚኒስቴር ጋር እየሰራን ነው ብሏል ሲል ስፑትኒክ ዘግቧል። ዕዳ ያልከፈሉ እየተከሰሱ ነው። በቴሌብር ዲጂታል ብድር ውዝፍ ዕዳ ላይ ህጋዊ እርምጃና ክስ መጀመሩ ተገለጸ። ዳሽን ባንክና ኢትዮ ቴሌኮም በቴሌብር መተግበሪያ አማካኝነት የወሰዱትን የዲጂታል ፋይናንሲንግ ብድር በተቀመጠው የጊዜ ገደብ ያልከፈሉ ተበዳሪዎች ላይ ህጋዊ እርምጃ መውሰድ መጀመራቸውንና በተለያዩ ፍርድ ቤቶች ክስ እየመሰረቱ እንደሚገኙ አስታውቀዋል። ባንኩ ባወጣው መግለጫ እንደገለጸው ተበዳሪዎች ያለባቸውን ውዝፍ ዕዳ እንዲከፍሉ
በተደጋጋሚ ማስጠንቀቂያ ሲሰጥ የቆየ ሲሆን ከዚህ ቀደም የተደረገውን የቅጣት ክፍያ ምህረት ተጠቅመው እዳቸውን ያልከፈሉ ወገኖች ላይ የህግ አካሄድ መጀመሩን ገልጿል። በመግለጫው መሰረት አስቀድመው ለቀረበላቸው ጥሪ ምላሽ ያልሰጡ ተበዳሪዎች ላይ በፍርድ ቤት ክስ ተመስርቶ ከዋናው ዕዳ በተጨማሪ ባንኩ ለክስ ያወጣቸውን ልዩ ልዩ ወጪዎች እንዲሸፍኑ ውሳኔ እየተሰጠ እንደሚገኝ ተጠቁሟል። ዳሽን ባንክ አክሲዮን ማህበር የህዝብ ገንዘብ ለማስመለስ የጀመረውን ህጋዊ እርምጃ አጠናክሮ እንደሚቀጥል በመጠቆም እስካሁን የክስ መጥሪያ ያልደረሳቸው ተበዳሪዎች ጉዳዩን ወደ ፍርድ ቤት ከመሄዱ በፊትና ተጨማሪ አላስፈላጊ እንግልት እንዲሁም ወጪ ሳይደርስባቸው ያለባቸውን ዕዳ በአስቸኳይ እንዲከፍሉ ጥብቅ ማሳሰቢያ አስተላልፏል። 30 ሺህ የሚጠጉ የትግራይ ክልል ተማሪዎች የ12ኛ ክፍል ሀገር አቀፍ ፈተናቸውን በአዲስ አበባ በመቀሌና በአክሱም ዩኒቨርሲቲዎች በወረቀትና በበይነ መረብ መውሰድ ጀምረዋል። የትምህርት ሚኒስትር ዴታ ፕሮፌሰር ክንዴ ገብረ ህይወትና የትምህርት ምዘናና ፈተናዎች አገልግሎት ምክትል ዋና ዳይሬክተር አቶ ተፈራ ፈይሳ እንደገለጹት በፌዴራል መንግስትና በባለሙያዎች የተቀናጀ ድጋፍ ተማሪዎች ያለምንም ስጋት ወደ ፈተና አዳራሽ ገብተዋል። ይህ የፈተና መርሃ ግብር በክልሉ ተቋርጦ የነበረውን የትምህርት ሂደት በማንሳት የወጣቶችን ቀጣይ የከፍተኛ ትምህርት ዕድል የሚቀጥል መሆኑንም ገልጸዋል። በኳታር ዶሃ በተከሰተ የእሳት አደጋ የ23 ኢትዮጵያውያን ህይወትና ንብረት ላይ ጉዳት መድረሱ ተሰማ። በኳታር ዶሃ ሙራ በተባለ አካባቢ በተከሰተ የእሳት አደጋ 23 ኢትዮጵያውያን ዜጎች በአካልና በንብረት ላይ ጉዳት እንደደረሰባቸው በዶሃ የሚገኘው የኢትዮጵያ ኤምባሲ አስታውቋል። የበርካታ ሀገራት ዜጎች በሚኖርበት በዚያ የመኖሪያ ህንፃ ላይ በደረሰው አደጋ በቅርበት በተደረገ ክትትል ማረጋገጥ ተችሏል። ከተጎዱት መካከል የሁለቱ የአካል ጉዳት ክፍል ሲሆን የሶስቱ ደግሞ መካከለኛ ደረጃ የሚባል ነው። ተጎጂዎቹ በአሁኑ ወቅት በሐማድ እና በአልዋክራ ሆስፒታሎች ተኝተው አስፈላጊውን ሕክምናና ክትትል በማግኘት ላይ ይገኛሉ። በዶሃ የሚገኘው የኢትዮጵያ ኤምባሲ ከኢትዮጵያ ኮሚኒቲ ማህበር ጋር በመተባበር የተጎዱ ዜጎችን ሁኔታ በቅርበት እየተከታተለ ይገኛል። ወገኖቻችን የሚያስፈልጋቸውን ድጋፍ ለማቅረብ አስፈላጊ ቅንጅት እየተደረገ መሆኑም ተገልጿል። ኤምባሲው በተለይም በዚህ በሞቃታማ የበጋ ወቅት ተመሳሳይ የእሳት አደጋዎች ሊከሰት እንደሚችል በማሳሰብ በኳታር የምትኖሩ ኢትዮጵያውያን በሙሉ የኤሌክትሪክ መሳሪያዎችን በጥንቃቄ እንዲጠቀሙና የእሳት ደህንነት መመሪያዎችን በጥብቅ እንዲያከብሩ የኢትዮጵያ ኤምባሲ በዶሃ አስታውቋል። በፈረንሳይ እና በስፔን የደረሰው ሰደድ እሳት ተባብሶ መቀጠሉ ተነገረ። በፈረንሳይ እና በስፔን የሚነዳው የሰደድ እሳት ቃጠሎ አሁንም እየቀጠለ ይገኛል። በፈረንሳይ እሳት አሁን ከቦርዶ ከተማ ዳርቻ 15 ኪሎ ሜትር ርቀት ላይ ብቻ ይገኛል። በጂሮንድ ክልል 220 ሺህ የሚገመቱ ሰዎች አካባቢያቸውን ለቀው ለመውጣት ተገደዋል። 42 ሺህ ሄክታር ያህል መሬት ሲቃጠል 240 ቤቶችም ወድመዋል። ፕሬዝዳንት ኢማኑኤል ማክሮን ቦርዱን ከእሳቱ ለማዳን ላከናወኑት ጥረት የአደጋ ጊዜ ምላሽ ሰጪዎች አመስግነዋል። መላው ሀገር ከጎናችን ነው ሲሉ መናገራቸውን ሮይተርስ የዜና ወኪል ዘግቧል። በደቡብ ምዕራብ ፈረንሳይ የተቀሰቀሰው ከፍተኛ የእሳት ቃጠሎ መቆጣጠር ዳዊት ከጎሊያድ ጋር የሚያደርገው ትግል አይነት ነው ሲሉ የእሳት አደጋ መከላከያ ክፍል ቃል አቀባይ ተናግረዋል። በዚህ ሳምንት በደቡብ ምዕራብ ፈረንሳይ የሙቀት መጠኑ 39 ዲግሪ ሴልሺየስ 102 ዲግሪ ፋራናይት ይደርሳል ተብሎ የሚጠበቅ ሲሆን ቢያንስ እስከ አርብ ድረስ ዝናብ አይኖርም ተብሎም ተተንብዮአል። በስፔን ከዋና ከተማዋ ማድሪድ በስተምዕራብ 50 ኪሎ ሜትር ርቀት ላይ የእሳት ቃጠሎ እንደቀጠለ ይገኛል። ወደ 105 የሚጠጉ ሰዎች በሰደድ እሳቱ ተፈናቅለዋል። በማድሪድ በአቪላ እና በቶሌዶ ክልሎች በተነሳው የእሳት ቃጠሎ 77,000 ሄክታር አካባቢ ተጎድቷል። እሳቱ በፍጥነት እንዲሰራጭና በከፍተኛ ሁኔታ እንዲቃጠል የሚያስችል ሞቃታማና ደረቅ የአየር ሁኔታ እየተፈጠረ ነው ሲሉ የአየር ንብረት ባለሙያዎች ተናግረዋል። በዋሽንግተን ዲሲ በመቶዎች የሚቆጠሩ ተቃዋሚዎች የአሜሪካ ባለስልጣናት የዓለም አቀፉ የወንጀለኞች ፍርድ ቤት በእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ላይ ያወጣውን የእስር ትዕዛዝ እንዲያስፈጽሙ የሚጠይቅ የተቃውሞ ሰልፍ ተደርጓል። አልጀዚራ አረጋግጫለሁ ያላቸው ቪዲዮዎች እንደሚያሳዩት ተቃዋሚዎቹ በከባድ ዝናብና እጅግ ጥብቅ በሆነ የጸጥታ ጥበቃ ውስጥ ዋይት ሃውስ አቅጣጫ ሰልፍን አድርገዋል። በሌላ በኩል የተወሰኑ ተቃዋሚዎች ኔታንያሁ እራት ይበሉበት ወደ
ወደ ነበረውና በጆርጅ ታውን ወደሚገኘው ፎር ሲዝንስ የተባለ ሆቴል በመግባት ተቃውሟቸውን አሰምተዋል። ተቃዋሚዎቹ ኔታንያሁ ምግብ ይመገቡበት ወደ ነበረው ክፍል ለመግባት ሲሞክሩ በጸጥታ አካላት በኃይል እንዲወጡ ተደርገዋል። በተቀረጹት ተንቀሳቃሽ ምስሎች ላይ ተቃዋሚዎቹ ቤቢ ልትሸሸግ አትችልም፣ የዘር ፍጅት ወንጀል እየፈጸምክ ነው የሚሉ መፈክሮችንም አሰምተዋል። የዓለም አቀፉ የወንጀለኞች ፍርድ ቤት እንደ አውሮፓውያን አቆጣጠር በ2024 በጠቅላይ ሚኒስትር ቤንያሚን ኔታንያሁና በቀድሞ የእስራኤል የመከላከያ ሚኒስትር ዮአቭ ጋላንት ላይ የእስር ትዕዛዝ ማውጣቱ ይታወሳል። ፍርድ ቤቱ ትዕዛዙን ያወጣው እስራኤል በጋዛ በከፈተችው ጦርነት ወቅት የጦር ወንጀሎችና ሰብአዊነት ላይ የተፈጸሙ ወንጀሎችን ፈጽመዋል በሚል የቀረበባቸውን ክስ መሰረት በማድረግ ነው። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ ወሳኝ መረጃ የዜና ዝግጅታችን የተከታተላችሁትን ይመስል ነበረ። ቀሪ የሀቅና ሳቅ ፕሮግራሞች እንደቀጠሉ ናቸው። መልካም ጊዜ ይሁንላችሁ።